በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ሰው ያስፈልገናል። እየተቀያየረ ነው። ኧረ ምንድን ነው? ሌሊት ላይ የመቀየር ነገር አለው። እንግዲህ ያው ወደ እንስሳ ማለት ነው የሚቀየር፣ ወደ ጅብነት ነው። ሌሊት ላይ እንደ ጅብ ነው የሚጮኸው። የተለያየ ነገር ያደርግብኛል። በጣም ዘግናኝ ነገር ነው የሚያደርግብኝ። ሰውነቶቹ እንትን ይላሉ፣ ይረዛዝማሉ። ነገር ወደዛው ወደ እንስሳው ነው የሚቀየረውና ግዴታ ካልጋለብኩሽ በቃ በጣም አጸያፊ ነገሮችን ያደርግብኛል። የሚጮኸው ነገር ምናምን በጣም ነው የሚያስፈራው። በእውነት እንደዚህ ስናገረው ቀላል ይመስላል፣ ግን በጣም ከባድ ነገር ነው። ኧረ ሰው ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ያደርጋል። እንግዲህ ብዙ ነገሮች ያልኩህ እሱንም ጭምር ነውና ይናከሳል። ይናከሳል። የመንከስ ነገር አለ ምናምን ነገርና በጣም ነው የሚያስፈራው። በቃ እና በጣም ከባድ ነው። እኔ በጣም ከብዶኛል አሁን ላይ። ምን አናደደ? የማይመለከተኝ ነገር ለምን ታወራለህ? እኔ ምን አገባኝ ስለ ባዳም እኮ ምንም እኮ የሚያስቆጣም ነገር አለ። አንተ ሰው ያማል ምንድን ነው የምትወራው? የሚያስቆጣ ነገር አይደለም። ስለ ባዳም እኮ እኔ ምን አገባኝ እኮ። አይ ምንም እኮ የሚያናድድ ነገር የለውም። ታዲያ ማለት እስኪ ምን ሆነ ነው? አንተ ሰውዬ ከኔ ችግር ነው እንዴ ያለበት? ምንድን ነው የምትለኝ? ምን ሆነ ነው ማለት የሆነ ነገር እየተለዋወጠብኝ ነው። ፊት ምንድን ነው? በሰላም ውጥልኝ። በሰላም አንተ አትፋብረው ካሜራው ውጣልኝ እኮ በሰላም ውጣልኝ። ምንድን ነው? ኧረ የሰው ኃይል ምንድን ነው? እየተቀያየረ ነው ሰውየው፣ እየተቀያየረ ነው። ምንድን ነው? ኧረ የሰው ኃይል ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ የውድ ቤተሰቦቻችን ሰላማችሁ ይብዛ። እንግዲህ ዛሬ አንድ እህታችን ችግር እንደገጠማት ነግራን እንግዲህ እሷን ለማግኘት ወደዚህ መተናል። ውድ ተመልካቾች እንግዲህ እስከዛሬ በነበሩን ፕሮግራሞች ላይ ለበርካቶች እንግዲህ የበርካቶችን እንባ ማበስ ችለናል። እንግዲህ ከፈጣሪ ጋርና ከናንተ እርዳታ ጋር ማለት ነው። እንግዲህ ዛሬ ደግሞ እህታችን በስልክ ችግር እንደገጠማትና ለማመን የሚከብዱ አንዳንድ አስገራሚ ነገሮችን እንግዲህ ከሷ ሰምተናል። ምንድነው ብሎ ይሄ ደግሞ ቅድሚያ ሰተን ከሷ ጋር እንግዲህ ለማውራት ነው ወደዚህ የመጣ ነው። ምን እንደገጠማት ከሷ አንደበት እንሰማለን። እስከዛው ግን አብራችሁን ቆዩ። ሰላም የኔት። ሰላም፣ እንዴት ነሽ? ደህና ነኝ። እንግዲህ በስልክ በጣም በርካታ ነገር ነግረሽናል። ግን ያው ነገሩን ለመረዳት ነው ወደዚህ የመጣ ነው። በጣም ብዙ ስራዎች ነበሩብን፣ ብዙ ፕሮግራሞች ማዘጋጀት ነበረብን። ነገር ግን ያንቺ ጉዳይ ይበልጣል ብለን ነው ጉዳያችን ነው ብለን ነው ወደዚህ እንግዲህ ዛሬ የመጣ ነው። ስምሽን አስተዋውቂኝና የገጠመሽን ነገር እስኪ ካንቺ አንደበት እንስማው። እሺ፣ በመጀመሪያ እዚህ ስለመጣችሁ ችግሬን ለማዳመጥ አመሰግናለሁ። ስሜ ሰሚራ ይባላል። እንግዲህ በስልክ እንደነገርኩ እኔ በአረብ ሀገር ብዙ ቆይቻለሁ። 3 ዓመት ያህል ቆይቻለሁ። በቅርብ ነው የመጣሁት ከውጭ እና ከውጭ ስመጣ እዚህ ያልጠበቅኩት ነገር ነበር የተፈጠረው። በኒቃ ያገባሁት ባሌ ብዙ ዓመት በትዳር ቆይተናል። ግን ስመጣ ሌላ የማላውቀው ሰው ነው የሆነብኝ ማለት ነው። አሁን ከእህቱ ጋር ነው እሱ የሚኖረው፣ አንድ ላይ ነው የምንኖረው። ግን በቃ ሌላ እንደነገርኩ በስልክ በጣም ከባድ የሆነ ነገር ነው ያለው ማለት ነው። እና ነገሩን ስነግርህ እንዴት ነው ባሌ ሌሊት ላይ የመቀየር ነገር አለው። እንግዲህ ያው ወደ እንስሳ ማለት ነው። ወደ እንስሳ ማለት እንዴት? ትንሽ ነገሩ አዲስ ስለሆነ እስኪ በደንብ አብራሪልኝ። በስልኩም ስትነግሪኝ ለእኔም ግራ ገብቶኝ ነበረ እና ምናልባት ይሄ ከሰው ባህሪ የተለየ ነገር ስለሆነ እስኪ እንዴት ነው ነገሩ የሚፈጠረው እና ወዴት ነው ውስጥ የተቀየረው? እኔም በጣም ደንግጫለሁ። ከዚህ በፊት ማላቀው ነገር ነው፣ አዲስ ነገር ነው ለኔ። ከአረብ ከመጣው በኋላ ነው የሚቀየር። ወደ ጅብነት ነው። ሌሊት ላይ እንደ ጅብ ነው የሚጮኸው። የተለያየ ነገር ያደርግብኛል። ካልጋለብኩሽ ይለኛል ሌሊት ላይ። ብቻ በጣም ዘግናኝ የሆኑ ነገሮች። ካልጋለብኩሽ ማለት በጣም ግራ የሚያጋባ ነገር ነው። እንዴት ነው ማለት አልገባኝም። እስኪ ንገሪኝ። እንዴት ነው ካልጋለብኩሽ ማለትስ ምን ማለት ነው? በጣም ዘግናኝ ነገር ነው የሚያደርግብኝ። ሰውነቶቹ እንትን ይላሉ፣ ይረዛዝማሉ። ነገር ወደዛው ወደ እንስሳው ነው የሚቀየረውና ግዴታ ካልጋለብኩሽ በቃ በጣም አጸያፊ ነገሮችን ያደርግብኛል። ብዙ ነገር ነው የሚያደርግብኝ ማለት ነው። እና ያው መፍትሄ ካለ ብዬ ነው ወደ እናንተ ዘንድ የመጣሁት። የሚጮኸው ነገር ምናምን በጣም ነው የሚያስፈራው። በእውነት እንደዚህ ስናገረው ቀላል ይመስላል፣ ግን በጣም ከባድ ነገር ነው ያለው። ይሄ በጣም ከስንት ጊዜ አንድ ጊዜ ሊፈጥ በእርግጥ አንዳንድ ነገሮች ተፈጥረው ምናምን እንሰማለን፣ ግን ለጆሮ በጣም የሚከብድ ነገር ነው። እና አሁን የምትነግሪኝ ነገር
እንዴት ነው ቆይ ታዲያ ማለት መጀመሪያ ባለቤቴ ነው ምናምን ብለሻል እና ይሄ ነገሮች ሊፈጠሩ የቻሉበት ምክንያት እንዴት ነው? እና ከዚህ በፊት ከምታውቂው ነገር ጋር እስኪ አንቺ ከመጣሽ በኋላ ነው ወይስ ከመሄድሽ በፊት ነው? እስኪ ይሄ ነገር እንዴት ሊፈጠር ቻለ? እንግዲህ እንደነገርኩ ከመሄዴ በፊት ምንም የለም። ከመሄዴ በፊትም 2 ዓመት ያህል እዚህ ቆይተናል። ግን ከዛ በፊት ምንም የለም ማለት ነው። ምንም ማውቀው ነገር አልነበረም። ከመጣው በኋላ የአዲስ ነገር ነው የተፈጠረው ነገር ማለት ነው። ይሄ ሁሉ ነገር እየተፈጠረ ያለው አንቺ ከመጣሽ በኋላ ነው? ከመጣው በኋላ ነው። እንግዲህ ያው 3 ዓመት ቆይቻለሁ። በ3 ዓመት ውስጥ ይሄ ነገር የተፈጠረው ምንም ማውቀው ነገር የለም። እንግዲህ በትዳር 2 ዓመት እዚህ ከመሄዴ በፊት አብረን ቆይተናል። ስለዚህ በአጠቃላይ 5 ዓመት ያህል ግንኙነት ተውቋል? አዎ አለን በጣም አለን እና አዲስ ነገር ነው ለኔ። ጭራሽ ማላውቀው ነገር ነው። ሰምቼ ሁላ በቃ እኔ እውነት ሁላ አይመስለኝም ነበር ድሮ ስሰማው። በራሴ ሲደርስ ነው እንግዲህ አሁን ያወቅኩት ማለት ነው። እና በጣም ከባድ ነገር ነው እንደነገርኩክ። እንግዲህ በኒቃ ያገባሁት ባለቤቴ ነው ብለሻል እና እርግጠኛ ነኝ የትኛውም ሴት ሳታውቀው ሰውን ልታገባ አትችልም። እና ከዛ በፊት እስኪ ስለሱ የምታውቂው ነገር አለ? ይሄ እንደዚህ አይነት ነገሮች ሊፈጠሩ ከሚችሉት ነገር ጋር አገናኝተሽ እንደው እስኪ ስለ ቤተሰቦቹ፣ ስለተለያዩ ነገሮች፣ ስለሱ ባህሪ በደንብ ታውቂያለሽ? አዎ በደንብ አውቃለሁ። ቤተሰቦቹንም በደንብ አውቃቸዋለሁ። እሱንም በደንብ አውቃለሁ። ግን ይህ አዲስ ነገር ነው። ጭራሽ ምንም እኔ እንደዚህ አይነት ነገር ጭራሽ አይችባቸውም አላውቅም። ይህ አዲስ ነገር ነው በሱ ላይ እየተፈጠረ ያለው ነገር ማለት ነው። እኔ ምን እንደነካብኝ ሁላ አላውቅም። በጣም ነው ግራ የገባኝና አዲስ ነገር ነው ለኔ። ብቻ በጣም ነው የሚያስፈራው። የእውነት በጣም ነው የሚዘገን ነገር ነው የሚያደርግብኝና ያው እንግዲህ በጣም ከብዶኛል ልል እፈልጋለሁ። እና አሁን እኛ ምን እንድናደርግልሽ ነው የፈለግሽው? እንደው አንቺስ ያደረግሽው ነገር አለ ይህንን ነገር ለማስቆም? አሁን ብዙ ነገር እህቶቹንም ቤተሰቦቹንም ጠይቄያለሁ። እነሱ ምንም አናቅም ነው የሚሉኝ እና ወደ እናንተ የመጣሁት መፍትሄ ካላችሁ ይህ ነገር እንዴት እኔ ብቻዬን አቅም የለኝም ለማጣራት እና ምናልባት መፍትሄ ካላችሁ ትልቅ ሚዲያ ስለሆነ በእናንተ በኩል መፍትሄ ካለ ብዬ ነው የመጣሁት እንጂ እኔ በእኔ በኩል ብዙ ነገር አድርጌያለሁ፣ ሞክሬያለሁ። ሁሉም አልተሳካልኝም። ለዛ ነው ወደ እናንተ ዘንድ የመጣሁት። እንደው ለምሳሌ ምን ወከርሽ? እንደው እኛም ደግመን እንዳንሞክር። እህቱን አናግሬያት ነበረ። ስነግራት እሷ ራሱ ደነገጠች። እኔ እንጃ እስኪ ወደ ሚዲያ ሂጂ ያለችኝ። እንደውም እሷ ጥቆማውንም የሰጠችኝ ወደዚህ እንድመጣና ሌላ በቃ ብዙ ነገር አድርጌያለሁ። ሰውም ጠየቅኩ፣ እንደዚህ ይሆናሉ ይፈጠራሉ ምናምን ስል እኛ በታሪክ ነው የምናውቀው፣ እንደዚህ በእውነት ምናምን አናቅም ይሉኛል ማለት ነው። እና እንደሱም ሞክሬያለሁ ለማጣራት። በአንቺ ቤተሰብ ወይም ደግሞ በሱ ቤተሰብ ጋር ይሄ ባዕድ አምልኮ ምናምን እንደዚህ አይነት ነገሮች አሉ? ምናልባት በእኔ በኩል የለም። በእነሱም ቤተሰብ እንዳለ አላውቅም። እውነቱን ለመናገር ምንም ሊኖር ይችላል። ቤተሰቦችን አውቃለሁ ብለሻል ማለት አውቃቸዋለሁ ቤተሰቦችን ብለሽኝ ነበር። አዎ አውቃቸዋለሁ። ቢሆንም ግን ያው ስለ ሰው ውስጥ ድረስ ላላቅ እችላለሁ። ምናልባት እኔ ግን እኮ ህይወትሽን ሙሉ ከሱ ጋር ለመኖር እያሰብሽ ነውና ያው ያንቺን ባለቤት እርግጠኛ ነኝ ከቤተሰብ ጋር በተገናኘ ማለት ሰው ቤተሰቡን አይደለም የሚመስለው ወይ ቤተሰቡ ወይ ማሳደጊውን ወይ ቤተሰቡን አይደለም የሚመስለው። ከዛ አንፃር እንደው በደንብ ታውቂያቸዋለሽ ብዬ ስላሰብኩ እኔ እንደማውቃቸው ምንም ነገር የለባቸውም። ያው ሰው በምታውቀው ልክ አይደለም የሚሆነው። እኔ ጋር ምንም የተለየ ነገር የለባቸውም። በቤተሰቦቹም በጣም ጥሩ ሰዎች ናቸው፣ መልካም ሰዎች ናቸው እና እኔ ልፈታው ሁላ አስቤ ነበር። ግን በጣም ነው የምወደው። እንደነገርኩ በኒቃ ነው ያገባሁት። በጣም ነው የምወደው። ብዙ አመት ብዙ ገንዘቤን ኢንቨስት አድርጌያለሁ ለኑሯችን። ብዙ አመት ውጭ ሀገርም እንደኖርኩ ነግሬያለሁ እና ልለየውም አልፈልግም እና መፍትሄ ካለ ብዬ ነው አንተ ጋር የመጣሁት። እንደው የመፍትሄ አካል ለማምጣት እኛ ማንን ማውራት አለብን? በንግግርሽ ላይም እንደተረዳሁት እህቱንም ሳማክራት ሚዲያ ላይ ማለት እህቱም ይሄን ነገር አላመነችውም ወይስ እሷም ላይ ይሄ ነገር ተፈጥሯል ወይስ አንቺ ብቻ ላይ ነው ይሄ መቀየሩ ነገር እየተፈጠረ ያለው? እኔ ብቻ ላይ ነው። እሷ ጋር እንደዛ የተቀየረ ምናምን አይመስለኝም። እና እንዴት ማለት እንዴት አንቺ ብቻ ላይ ይሆናል ማለት ሰው እየለየ ነው ወይስ ከአንቺ ቆይ ቤት ውስጥ እንዴት ነው የምትኖሩት? ብቻሽን ነው የምትኖሩ ማለት እሱ ብቻውን ነበር የሚኖረው ወይስ አንቺ ከመጣሽ በኋላ አንድ ላይ ነው የምትኖሩት? እና እህቱስ የት ነው የምትኖረው?
እህቱ ከኛ ጋር ነው የምትኖረው። እኔ ውጭ ሀገር በሄድኩበት እንትን ውስጥ ነው እሷ እዚህ ከወንድሜ ጋር ከባለቤት ጋር መኖር የጀመረችው እና ሶስታችንም አንድ ላይ ነን። እንደዚህ አይነት የሌሊት ላይ ድምጽ ትሰማለች። ድምጽ አሰሚም ወይ ስላት እሰማለሁ፣ ግን በቃ እኔ የምር ጅም መጥቶ ነው የሚመስለኝ እንጂ ወንድሜ አራ ይሁንም ብላ እንደውም በጣም ተከራከረኝ ነበር ማለት ነው። እና እኔ ግን ያው እንደነገርኩክ ብዙ ነገር እናርግ ስለሚለኝ ከባድም ስለሆነብኝ እኔ ያውቃለሁና ስነግራት ማመን ከብዷት ነበር እና ብቻ እሷም ግራ ገብቷታል። ግን ድምጽ ምናምን ትሰማለች እና እንደዛ ነው። ግን ማለት እንዴት እሷም ለመፍትሄ እንዴት ልትነሳሳ አልሞከረችም? ማለት የወንድሟ ጉዳይ ነው። ሚዲያ ሂጂ እንዳለችሽ ነገርሽኝና እሷስ የወንድሟ ችግር እኮ የእሷም ችግር ነው አይደለ? ለምሳሌ አሁን እህቴ እንደዚህ አይነት ባህሪ ቢኖራት ከሚስቱ እኩል እኔም ከሱ ባለቤት እኩል እኔም የመፍትሄ አካል ለመሆን ጥረት አደርጋለሁና እሷ ይህን ነገር ያየች እንዳላየች እየሰማች እንዳልሰማች የሆነችበት ምክንያት ምንድን ነው? ሁለታችሁስ ይህንን ነገር ለመቋጨት ለምን ሙከራ አላደረጋችሁም? የሆነች አይደለም እንዳላየች የሆነች አይደለም። እንግዲህ አብረን ያደረገችው ነገር አለ። አብረን ሰው ጠይቀናል። አብረን ነው እኔ ያደረኩ የምልህን ነገሮች ሁሉ አብረን ነው እያደረግን ያለ ነው። እንግዲህ ወደ ሚዲያውም እንድመጣ ያደረገችኝ እሷ ናት። ያው እሷ ምንም ማድረግ የምትችል አይመስለኝም እና ያው አብረን መጣን እና ብቻ አብረን ነን። እሷም ዝም አላለችም ልል እፈልጋለሁ። አንቺ ከመምጣትሽ በፊት ወይም ደግሞ ከውጭ ሀገር ወደዚህ ከመምጣትሽ በፊት እሷ እንደዚህ አይነት ነገሮች የመለወጥ ነገር ነበረ? እንግዲህ ስጠይቃት የለም ነው የምትለኝ። እኔ እንጃ እኔ ልብ ብዬ ምንትን ብዬ አላቅም ነው የምትለው እና የለም ነው የምትለኝ እሷ። እስኪ የሚያሳያቸውን ባህሪ እስኪ ያንዳንዳቸውን በዝርዝር ንገሪኝ። ምንድን ነው የሚያደርገው? ልጋልብሽ እንደሚልሽ ነግረሽኛል እና እንዴት ነውስ አንድ ቤት ውስጥ እንደዚህ አይነት ባህሪ እያለ አንድ ላይ ልትኖር የቻልሽበት ምክንያት ምንድን ነው? እምልሽ በጣም ከባድ ነው። ወደ ጅብ መለወጥ ቀላል ነገር አይደለም። የጅብን ባህሪ መውረስ ቀላል ነገር አይደለም እና እስኪ እንደዚህ የሚቀያየርበት ሰዓት ምን ሰዓት ነው እና ሲቀያየር የሚያሳያቸው ባህሪዎች ወይስ እንዴት ነው? እስኪ ከዚህ ነገር ጋር እስኪ በዝርዝር አስረጅኝ። እሺ ያው እንደነገርኩ የሚቀየረው ልክ 9 ሰዓት ሲል ነው። እስከዛ ሰላም ነው በቃ የሰው ባህሪ ነው ያለው። ሌሊት ላይ ነው የሚቀየረው። ሌሊት 9 ሰዓት ነው እና ቀን ላይ የሰው ባህሪ ነው ያለው። እንደ ድሮ ይስቃል፣ ይጫወታል። እንደነገርኩ እኔም ብዙ ጊዜ ለመሄድ አስቤያለሁ፣ ግን ደግሞ ወደዋለሁ እንደነገርኩና ብዙ ነገር የለፋውበት ባሌ ነው። ለዛ እሱን እንትን በማለት ነው እስካሁን የተቀመጥኩትና ልክ ሌሊት 9 ሰዓት ላይ ሲሆን በቃ ሰውነቱ ሁላ እየተቀየረ ይመጣል። እየረዛዘመ እግሮቹ፣ እጆቹ ምናምን በቃ ከሰውነት እየወጡ ይሄዳሉ ማለት ነው። ከዛ እንደ ድምጽ ይጮሃል ማለት ነው እንደ ጅብ እና በጣም ነው የሚያስፈራው ምናምን ነገር። እኔም ደነግጥና እነሳለሁ። ከዛ በቃ መከረኝ ነው የሚያበላኝ ካልጋለብኩሽ ይላል። እንደነገርኩክ ብዙ ነገሮች ያደርገኛልና እነዛ ብዙ ነገሮችን እስኪ አስረጅን በደንብ ማለት በዝርዝር አስረጅኝ። ሌላ ማለት አንቺ ላይ ጥቃት የማድረስ ነገር አለ? ወደ ጅብ ሲለወጥ እንግዲህ ባለቤቱ ነሽ። ወደ ጅብ ሲለወጥ ያው ጉልበት ተጠቅሞ የሆነ ሌሎች ነገሮች ለማድረግ ይሞክራል። አዎ ያደርጋል። እንግዲህ ብዙ ነገሮች ያልኩክ እሱንም ጭምር ነውና ይናከሳል። አዎ ይናከሳል። የመንከስ ነገር አለ ምናምን ነገርና በጣም ነው የሚያስፈራው በቃ እና በጣም ከባድ ነው። እኔ በጣም ከብዶኛል አሁን ላይ። እንግዲህ ያው ብዙ ነገርሽኝ። በእርግጥ እንግዲህ እኛ እስከቻልነው ድረስ መፍትሄ ለመሆን እንሞክራለን። ግን እንደው አንዳንድ ያልተረዷቸው ነገሮች አሉ። ምናልባት እንደው ህይወታችሁን ለመለወጥ ወደ ውጭ ሀገር እንደሄድሽ ነገርሽኝና እዛ ኖረሽ ማለት እሷ ለስራ ሄደሽ ሰርተሽ ወደዚህ መተሽ ኑሮን አሸንፈሽ ምናምን ለመስራት ሙከራ እያደረግሽ እንደሆነ ተረዳውኝና ካንቺ እንደው እስኪ ምን ያህል ብትወጂው ነው እንደው አረብ ሀገር ሰርቶ መጥቶ እንደገና እንደዚህ አይነት ባህሪ እያሳየ ማለት ካንቺ ከሰውነት ባህሪ የወጣ አይነት ባህሪም እያየሽበት አብረሽ ሆነሽ ኢቭን ከባድ ነው በጣም ይሄ እምልሽ። እንዴት ነው ሰው ከሰው ጋር አብሮ ሲኖር እንደዚህ አይነት የተለየ ነገር እያለ መኖር ከባድ ነው እና እንዴት ነው አብረሽ ለመኖር ለመቀጠል የሞከርሽው? እንዴት ማለት እዚህ ጋር ጥቃት ማድረስ አለ፣ ኢቭን ለህይወትሽ አደጋ ነው እና ምን ያህል ብትወጂው ነው ይሄንንም አብሮ ለማለፍ እንደዚህ እየታገልሽ ያለሽው? እስኪ እንዴት ነው የተገናኛችሁት? ምን ያህል ነው የምትወጂው? እስኪ ይሄን ነገር በደንብ አስረጅኝ። ያው በጣም ነው የምወደው። እንግዲህ ብዙ አመት ቆይተናል በትዳርም፣ ግን ብዙ ጊዜ በቅርብ የሚያውቁኝ ሰዎች ይሄ ሰው ይቅርብሽ፣ ቤተሰቡም ይቅርብሽ ይሉኛል፣ ይመክሩኛል። ግን ከምን ተነስተው ነው?
ከምን ተነስታችሁ ነው አልልም። ያው እነሱ ይቅራም ይሁን ሰው አይደለም ይሉኛል። ግን እኔ በጣም ስለምወደው አንዳንዴ ያው እንደምቀኝነት ነው ማይባቸው ሚናገሩት። ጆሮ አልሰጠሻቸውም? አልሰጣቸውም፣ እንትን አላልኩበትም፣ ገባውበት ማለት ነው። በጣም ስለምወደው እንደነገርኩ በጣም ጥሩ ሰው ነው። በጣም ጥሩ ሰው ነበረ አብረን በነበርንበት ሰዓት ላይ እና እሱን እንትን ብዬ ነው ያገባሁት። ብዙ ዋጋ ከፍዬለታለሁ። እንግዲህ ያው ኑሮን ለማሸነፍ ውጭ ድረስ ሄጄ ብዙ አመት ሰርቼ ነው የመጣሁት። ከዛ በኋላ ግን ያው በጣም የሚያስፈራ ነገር ነው እየተፈጠረብኝ ያለው። ጨለማ ክፍል ውስጥ ይቀመጣል እና በቃ ስነቃ ጨለማ ክፍል ውስጥ ነው ማየው። በጣም ያስደነግጣል። ተንከባሎ ነው መሰለኝ ሲመጣ ልብሱ ላይ ማየው ነገር በጣም ዘግናኝ ነገሮች ናቸው። ጸጉር ምናምን አቧራው ምናምን አመድ ላይ እንከባለላል። አንቺ እንዴት አወቅሽ አመድ ላይ መንከባለል? አመድ አለው ልብሱ። አዎ ሰውነቱና ልብሱ አመድ በአመድ ሆኖ ነው የሚመጣው ስነቃ። እና አንዳንዴ ደግሞ ሌሊት ላይ ስነሳ ይሰለብብኛል። አይቼው ይሰለብብኛል ማለት ነው። እና በጣም ደነግጣለሁ። ከዛም ወዲያው ይመጣና ደግሞ በአይኖቹ ያየኛል። እና አይኖቹ ደግሞ በጣም ላይት አላቸው። ከዛ ይመለስ። ምን አይነት ላይት? በቃ የጅብ አይነት ብርት ማለት ነገር አለው። ከዛ ወዲያው ደግሞ ይመለሳል። ከዛ በጣም ነው የሚያስፈራው። በጣም ዘግናኝ ነገር ነው እንደነገርኩና ጭንቅላትሽ ላይ ካልወጣው ይላል። የመንከስ የመቧጨር ነገር አለ። ሙሉ ሰውነቴን ግን እህቱ ላይ ያደርጋል ማለት አብራችሁ እንደምትኖሩ ነገርሽኝና አሁን እያልሽ ያለሽውን አንቺ ላይ የሚያደርገውን ነገር በሙሉ እህቱ ላይ ያደርጋል ማለት ያው መቼም ሲቀየር ሰው ላይ መርጥ ይችላል። እኔ በማውቀው ማለት ነው። እህቱ ላይ እንደሚያደርግ እርግጠኛ አይደለሁም። ያው እንግዲህ ሲቀየር ለሁለታችንም ስለሆነ አንድ ክፍል ስለማናደር አላውቅም፣ መግለጽ ስለማይቻል ነው እንጂ ሰውነቴን ባሳየ የሌለ በቃ በላልዟል ምናምን ነገር የንክሻውም የመቧጨሩም አለ ማለት ነው። ሙሉ ሰውነቴ ተበላሽቷል ማለት ይቻላል። እና እህቱ ላይ እንደሚያደርግ እርግጠኛ አይደለሁም። እርግጠኛ ሆኜ መናገር አልችልም። እንዳልሽው ያው የራሳችሁ መኝታ ክፍል ነው ልተኙ የምትችሉት። ግን እንደነዚህ አይነት ነገሮች ለምሳሌ ከውጪ ምናምን ሌሊት ይገባል ብለሻል ምናምን ያኔ ምናምን እሷ የማየት ነገር የማውራት ነገር የለም? ቤት ውስጥ ስለሆነ ሲጮህም መቼም መስማት ይኖራል። ጩኸት ድምጽ ምናምን ያወጣል ብለሻል። ቤት ውስጥ ይንከባልላል አይነት ነገርም ብለሻል። ከዛ አንጻር እሷ አትሰማውም ይሄን ነገር? እኔ እርግጠኛ ሆኜ መናገር አልችልም። ያው ድምጹን እንደምሰማው ብቻ ነው የነገረችኝ ማለት ነው። ሌላውን አላወራንበትም። ብዙ ነገሩን ሁለታችሁ አትግባቡ ማለት ነው? አዎ አንግባቡ። አታወሩ ብዙ ማለት ችግር ሲፈጠር እኮ አንዳንዴ ቤት ውስጥ ያለ ሰው ተግባብቶ ችግሩን ለመፍታት ጥረት ማድረግ ይኖርበታል። እና ከዚህ አንጻር ምናልባት ከዚህ አንጻር እንግዲህ ሁለታችሁ በባህሪ ትግባባላችሁ? በባህሪ እንግባባለን። ግን ያው ስጠይቃት የመሸፋፈን ነገር ስላለ ብዙም እንትን አናወራም። እንደዚህ እያንዳንዱ ነገር አናወራም። እና እሱ ነገር አለ። ብቻ ያው እኔ ላይ ጥቃት በጣም ያደርስብኛል። በጣም ነው የሚያስፈራው ከምነግር በላይ። እና እሱ ነገር አለ። እስኪ እንደው ምናልባት ምን እንደሚሰራ የት እንደሚውል ምን አይነት ነገሮች እንደሚያስደስቱትና እንደሚያስጠሉት እስኪ እንደነዚህ አይነት ነገሮችን ንገሪኝ ስለሱ። አዎ የድሮ ባህሪውን አውቃለሁ። ያሁኑ ግን ምንም የሚያስደስተው ነገር የለም። ምንም ባደርግለት አያስደስተውም። ምንም ደግሞ የሚያሳዝነውም ነገር የለም። ግን ስራ ወጥቶ ገብቶ ውሎ ይመጣል። ማታ ነው እንግዲህ ነገሮች የሚፈጠረው። እቤት ብቻ ሳይሆን የሚጮኸው ውጭም ይወጣል ውጭም እና ይሰለበብኛል ነገር ማለት ነው። እና ሲመጣ ሰውነቱ ሁሉ የሰው ከለር አይደለም፣ ጸጉር ምናምን ያበቅላል ሙሉ ሰውነቱ ሲመለስ ማለት ነው። እና በጣም ነው የምፈራው አንዳንዴ። እና አንዳንዴ ደግሞ ንክስ ያደርገኛል ተቀይሮ ማለት ነው። እና በጣም ነው የሚያስፈራው። እንደው እስኪ ምናልባት የምታውቂው ነገር ካለ ልጠይቅሽ። ይህን ነገር ከሃይማኖት ጋር ምናምን በተያያዘ አሁን ለምሳሌ እኛ ሁሉም ሰው ሲያማው ምናምን ወደ ጸበል የመሄድ ነገር አለና በሃይማኖት ይህን ነገር ለመፍታት ትልልቅ ሰዎችን ለማማከር ሞክራቸዋል? አዎ እኔ በራሴ በኩል ሞክሬያለሁ። ምንም ምላሽ ሰጡሽ? ምንም በእነሱ ፊት ምንም የሆነው ነገር የለም። ሲጀመር እሱ ምንም ቀንቀን ሰው ነው እንዳልኩክ፣ ማታ ማታ ብቻ ነው የሚቀየረው ማለት ነው። እና ምንም እንትን መፍትሄ አላገኘሁበት።
ማታ ማታ እኮ ነው የሚቀየረው። አሁን እኛ ምን አይነት መፍትሄ ልንሰጥ እንችላለን? መልሽ አሁን ምናልባት እኛ ሌሊት ካልመጣን በስተቀር እስኪ ምን ሰዓት ልናወራው እንችላለን? እቤት ማደር ትችላላችሁ ማታ ማታ እንደሚቀየር ለማየት ማለት ነውና እንደዛም ሆነ ይችላል። ቀን ቀን ሰላማዊ ሰው ነው ብዙ እንትን አይደል፣ ግን ጨለማ ክፍል ምናምን ያስደስተዋል። በቃ ጨለማ ውስጥ ነው መቀመጥ የሚወደው። ብርሃን አትፈሪም በዛ ሰዓት? እኔ በጣም ነው የምፈራው። እኔ ሲጀምር ጨለማ አልወድም እኮ። እንዴት አሁን ጨለማ ክፍል እንግዲህ ማንም ሰው የለመደው ነገር አይደለም፣ ሌሊት ላይ በተለይ ማለት ነው። እና ይሄ ለራስሽ አስጊ የሆኑ ነገሮችን ልትቀበዩ ይቻልሽ በምን ምክንያት ነው? አሁን ከብዶኝ ነው ወደ እናንተ የመጣሁት አሁን እና ከዚህ በፊት ግን ያው ፍቅሩም አለ፣ በጣም ወደዋለሁ እሱን፣ ብዙ መስዋዕትነት ከፍዬለታለሁ። ውጭም ብዙ ጊዜ ቆይቼ እንግዲህ ያንዳንዱ ነገር ለሱ ነው፣ ብዙ ብሬንም ብዙ ነገሬን እና እባክህ መፍትሄ ስጠኝ አንተ እባክህ። እንግዲህ ቻልነው እናደርጋለን። ግን ከዛ በፊት አንድ ጥያቄ ልጠይቅሽ። ያንቺን ቤተሰቦች የእሱን ቤተሰቦች በትዳራችሁ ደስተኛ ናቸው? አዎ ደስተኛ። በሁሉም ቤተሰብ ማለት ነው ደስተኛ ነው። ስለዚህ እንደው የምትጠረጥሪ ወይም የምትገምቺው ነገር አለ እንደዚህ የሆነበት ምክንያት? እንግዲህ ከመሄድሽ በፊት ምንም ነገር እንደዚህ አይነት ነገር አይተሽበት እንደማታውቂ ነግረሽናል። አንቺ ከሄድሽ በኋላ እንደው በስልክ ወይም በተለያዩ መንገዶች ትገናኛላችሁ ብዬ አስባለሁ። እና እስኪ ያ ነገር እንዴት ነው? ከሱ ጋር የመግባባት የማውራቱ ነገር ይኖራል ያው ባለቤትሽ እንደመሆኑ? አዎ እንግዲህ ሁሉም ነገር እንደነገርኩ ሰላም ነበረ። ከመጣው በኋላ ነው ሁሉም ነገር የተቀየረብኝ እና እባክህ መፍትሄ ስጠኝ እባክህ እባክህ። ቆይ ተረጋጊ እባክህ። እሺ ተረጋጊ። ይቅርታ አድርጊልኝና ትንሽ ከባድ ኬዝ ነው አሁን ይሄ። በሰው ልጅ ባህሪ ያልተለመደ ነገር ነው እየነገርሽኝ ያለሽው። አሁን እንደዚህ ትንሽ ጊዜ ሊፈጅ ይችላል። ምክንያቱም እየነገርሽኝ ያለሽው ለእኔም አሁን እንግዳ ነው ለጆሮዬ ሲባል ነው እንጂ የምሰማው እንደዚህ ነገር ገጥሞኝ አያውቅም። ግን ያው የቻልነውን ነገር እናደርጋለን። ያው ማውራት ያለብን ምናልባት የእሱን እህትም ማውራት ካለብን እናወራለን። በቤተሰብም ሄደን ማጠያየቅ ያሉብን ነገሮች ካሉ ምናልባት እንትን እንላለን። መፍትሄ ካለ እንግዲህ ከፈጣሪ ጋር ለአንቺ መፍትሄ ለመስጠት እንሞክራለን። ግን ምናልባት እስኪ ግልጽ ያልሆነልኝ ነገር 3 ዓመት ያህል ውጭ ሀገር አረብ ሀገር እንደቆየሽ ነግረሽኛልና 3 ዓመት ያን ያህል ችግረኞች ነበራችሁ ማለት? ያን ያህል በድህነት ውስጥ የምትኖሩ ነበራችሁ? አይ ብዙም ይሄን ያህል መስዋዕትነት መክፈሉ ያው እንግዲህ ችግር ነበረ። ትዳር ላይ ስትሆን ደግሞ ልጅም ምናምን ሊመጣ ስለሚችል ብለን ቅድመ ጥንቃቄ ለማድረግ ነበር ውጭ ይኩትና ብር ልክ ነበር፣ በጣም ልክ ነበር ያው ለነገ ህይወታችን ብዬ ማለት ነው። እና በጣም ችግር ውስጥ ባንሆንም እንበላው ባናጣም ግን ያው አለን የምንባል ሰዎች አልነበርን። እሱን ለመቅረፍ ነው እሱን ለመቅረፍ ብዬ ነው አረብ ድረስ የተሰደድኩት። አዎ እንግዲህ ያው ብዙ ነገር ነገርሽኝ። እኛም እንግዲህ መፍትሄ ለመስጠት ጥረት እናደርጋለን። አዲስ ነገር ካለ እናወራለን፣ ስልክ እንለዋወጥና እንግዲህ ከመጀመሪያ ወይ እህቱን ወይ ደግሞ እሱን ራሱን ለማውራት ጥረት እናደርጋለን። አስፈላጊ ከሆነ ስልክ እንደዋወላለን። አዲስ ነገር ካለ ትነግሪኛለሽ። በርቺ። እንግዲህ ውድ ተመልካቾቻችን ከእህቴ ጋር የነበረን ቆይታ ይህንን ይመስላል። እንግዲህ ብዙ ነገሮች ነገረችን። ለማመን የሚከብድ ነገር ነው ማለት እንዴት ቀርበን ነገሮችን ለመፍታት እንደምንሞክር ምንም አናውቅም። ግን ተረጋግተን አስበን በሆነ መንገድ ችግሯን ለመፍታት እንሞክራለን። ይሄ ማለት እንግዲህ ቤተሰቦቻችን እኛውን ለጆሮ የሚከብድ ነገር ነው። እንደዚህ አይነት ኬስ ወደኛ መጥቶ አያውቅም። በምን መንገድ እንደምንፈታው ባናውቅም ግን የተወሰነ ከራሳችን ጋር መወያየትና ይሄን ነገር የእሷን ችግር ለመፍታት ጥረት እናደርጋለን። እንግዲህ እህታችን አረብ ሀገር ቆይታ እንግዲህ ለመኖር የተደላደለ ህይወት ለመኖር ነው። ከዛ ድረስ እንግዲህ ደፋ ቀና ብላ ያጠራቀመችውን ገንዘብ እንግዲህ ይዛ ለመኖር በመጣችበት ሰዓት ነው ይሄ ነገር እየገጠማት ያለው። ከምን የመነጨ እንደሆነ ችግሩ እንዴት እንደተፈጠረ መጀመሪያ ማጥራት ይኖርብናል። እሱን ደግሞ በተለያዩ መንገዶች የባለው ጉዳዩን ራሱን ጠይቀን መረዳት ያለብን ነገሮች ይኖራሉ። እስከዛው ግን አዲስ ነገር እስከምናገኝ ግን አብራችሁን ቆዩ።
እንግዲህ ውድ ተመልካቾቻችን ዛሬ የምንገኘው እንግዲህ የነ ሰሚራ ቤት ነው። ውድ ተመልካቾች እንግዲህ ሰሚራ በነገራችን መሰረት አስደንጋጭ ነገር በህይወቷ ውስጥ እየተፈጠረ እንደሆነ ነግራናለች። ለሷ መፍትሄ ለመስጠት እንግዲህ ውስጥ ማን እንደሚኖር አናውቅም። ውስጥ ገብተን እንግዲህ የምናገኘውን ሰው ከዚህ ጋር በተገናኘ እንግዲህ ቀስ በቀስ ነገሩን በተረጋጋ ሁኔታ እንግዲህ ለመረዳት እንሞክራለን። እንግዲህ ሰሚራ ያንን ሁሉ የተናገረችው ነገር እውነት ነው ወይስ አይደለም የሚለውን ነገር እኛም ለማመን ስለከበደን ሰማናት እንጂ ነገሩን ለመረዳትና ለማጣራት ነው እዚህ የተገኘ ነው። ውስጥ ከገባን በኋላ ምን እንደሚገጥመን አናቅም። ግን የክሩ አባላት ከኛ ጀርባ ሁሉንም በቁጥጥር ስር ለማዋል እንግዲህ ከኔ ጀርባ ሆነው ይሰራሉ። እነሱን አመሰግናቸዋለሁ። አሁን ቀጥታ ወደ ውስጥ እንገባለን። ሰላም ጤና ይስጥልኝ። እንዴት ነህ? አለን ሁሉ ሰላም። ሰሚራ ቤት ነው አይደል? አዎ ነው። እንፈልገው ነው። እስኪ አንዴ ውስጥ ገብተን የምናወራቸው ነገሮች አሉ። ምንድነው ይለው? ቆይ አንዴ ተረጋጋ። ተረጋጋ። ምንድነው እሱ? ማን ነው የሚቀርጸው? ምንድነው? ቆይ የሚቀርጸውን ተወና ከኔ ጋር አውራ። እኔ እዚህ ቤት የመጣሁት ያው ከሰሚራ ጋር አንዳንድ ነገሮችን አውርተን ነበርና ስላንተ በስራ ሁኔታ የምፈልግ አይነት ሰው ስለሆንኩኝ አንዴ ቁጭ ብለን ብናወራ። እነዚህ የሚዲያ ሰዎች ናቸው። ስለኔ ስራ ታዲያ ከኔ ጋር እንጂ ከሷ ጋር ነው እንደምታወራው? ቆይ አንዴ ተረጋጋና ቁጭ ብለን ብናወራ። የመጣሁበትን ምክንያት ተደዋውለን በስልክ ማውራት እንችላለን። አይ ስራውን ካንተ ጋር ስለሆነ ሰራው በሰሚራ በኩል ነው አንተን ያገኘሁት እና ጥሩ ሰውና መልካም ሰው እንደሆንክ ስላወኩኝ ነው። ቁጭ ብለን ማውራት እንችላለን? እሺ ልወጣ ነው ግን አሁን ብዙ አንቆይም። ግድ የለም ገብተን ቁጭ ብለን እናውራ። እሺ እንችላለን። ቸኩላለሁ ግን አይ ችግር ካሜራው ጋር ለምን አስፈለገ ታዲያ? አይ ካሜራው ችግር የለውም አጠፋላለሁ ምቾት ከነሳ። እሺ አጥፋባት አንተ። እንግዲህ ወንድሜ ያው ስለገባሁበት መንገድ በጣም ይቅርታ። ምናልባት ስላንተ አንዳንድ ነገሮችን ስለሰማው ለስራ ታስፈልገኛለና ለዛ ነው ትንሽ እንትን ያልኩትና የተረጋጋ ሰው ነህ፣ ለስራ አስፈላጊ ሰው ነህ ብዬ ስላሰብኩኝ ነውና ካሜራም ያው ምንም ያን ያህል መጥፎ ነገር አይደለም። ያው ተረድተኛል ብዬ አስባለሁ። አዎ ግን እና አላስፈላጊ ነው ብዬ አላሰብኩኝም። አንተን ኖርማል ከተቀመጥክ እስኪ ይሁን ብዬሽ። እሺ ጥሩ። እስኪ ስምን አስታውቀኝ። ስሜ ሲራጅ ይባላል። ሲራጅ? አዎ። እና በኮንስትራክሽን ስራዎች ላይ ነው የምሰራው። አንተ እንደዛ ነው የምሰራው ማለት እኔ ጋር ሊያገናኝ የሚችለው አሁን ኮንስትራክሽን ላይ ከሰራ ነው እንጂ ሌላ። ያው እኔ ጋዜጠኛ ነኝና ስቱዲዮ ለመገንባት ጥረት እያደረኩ ነውና ዲዛይኑንና የተለያዩ ስራዎችን ለአንተ ኃላፊነት መስጠት እፈልጋለሁና በጣም ብዙ ገንዘብ ነው ለዚህ ማፍሰስ የፈለኩትና ገንዘቤን ደግሞ ሳፈስ ምንድነው ሁነኛ ሰው ማግኘት አለብኝ፣ ጎበዝ ጠንካራ ሰው መኖር አለበት ብዬ ስላሰብኩኝ ነውና ባለሙያ እንደሆንክም አውቃለሁና በርካታ ስራዎችንም እንደሰራ አውቃለሁ። እስኪ ስላንተም የተወሰነ ነገር ባውቅ ደስ ይለኛል። ምናልባት ብዙ ጊዜ አብረህ የምትሰራው ሰው ማንነት ማወቅ የተሻለ አማራጭ ነው ብዬ አስባለሁ። ምክንያቱም ታውቃለህ አሁን ኪሳራ ባለበት ሀገር ውስጥ ዝም ብለህ ገንዘብን ማፍሰስ ሳይሆን አብረህ የምትንቀሳቀሰውን ሰው ማወቅ ስለሚገባ ስላንተ ፐርሰናል ላይፎች፣ እንቅስቃሴዎች፣ ስለሰራቸው ስራዎች እንደዚሁም ደግሞ ስትንቀሳቀስ ከማን ጋር እንዴት እንደምትንቀሳቀስ እነዚህን ነገሮች ባውቅ ደስ ይለኛልና እስኪ ስላንተ ንገረኝ። እኔ እንግዲህ ሲራጅ እንግዲህ ከልጅነቱ ጀምሮ ስራ የጀመርኩት ተማሪ ያለው ነው። 8ኛ ክፍል ከተፈተንኩ በኋላ ማለት ትምህርት አቁሜ ወደ ስራ ለምን የገባሁት እና የጀመርኩት ወደዚህ የገባሁበት ምክንያት አንድ ሲጀምር በቀን ስራ ነው የጀመርኩት። በ100 ብር ነው የጀመርኩት። አሁን በ100 ብር ጊዜ ማለት ነው የጀመርኩት እኔ ስራ። አሁን ላይ እንግዲህ አድጎ ታውቃለህ 1000 ብር ነው አልፏል። ራሱ 2 ምናምን ከፍሎ ለግንበኛ ለቀን እንኳን እና የጀመርኩት በቀን ስራ ነው። በቀን ስራ ነበረ። ከዛ ቀን ስራ እየሰራሁ ምናምን ከዛ ከአናጺዎች ጋር ምናምን ማለት ጀመርኩኝ ምናምን ከግንበኞች ጋር ምናምን ሙያን እያሳደግኩኝ ምናምን መጣሁ እና እንግዲህ በዛ ላይ ስታልፍ ብዙ ነገሮች ይኖራሉ። ገባህ? አሁን አንዳንድ ባለሙያ ሙያውን ማሳየት አይፈልግም ለማንም። ገባህ? እዛው ሲሚንቶ እያቦካክ እዛው ድንጋይ ኮረት እያመረለስክ እንድትሰራ ነው ይፈልገው። ያን ነገር ብዙ ነገሮች ይኖራሉ። አንድ ችግር ለማለፍ ደግሞ ብዙ ነገሮችን ማሳለፍ ይጠበቅብሃል። እዛ ውስጥ ላልፈን እንግዲህ እዚህ ላይ ደርሰናል። አሁን ላይ የራስ የሆኑ የኮንስትራክሽን ዝርጋታዎችን በራሴ ለማድረግ ሞክራለሁ እና ከዛ በቃ በሙያውን ከለመድኩ በኋላ በራሴን በትምህርት አፕዴት አድርጌ ምናምን በወረቀት ምናምን በሰርቲፊኬቶች ነው
ብዙ ስራዎችን የሰራው የተሻለምኩ ምን እያልኩ እዚህ ደረጃ ደርሻለሁ። አሁን ላይ አንድ 4-5 ቤቶችን ሰራለሁኝ ከተረከበ በስሬ ያሉ የሚሰሩ ሰዎች እና አሁን በዛ ላይ ነው የምንቀሳቀሰው ነው ያው ላይ በጣም ቢዚ ነህ ማለት ነው። አሁን ላይ የኔን ስራ በምን ሰዓት ልትሰራልኝ ትችላለህ ታዲያ ብዬ ሳስብ ያው ትንሽ ጥያቄ ገባኝና በምን ሰዓት ስራዎችን ልትሰራ እንደነገርኩት ሰፊ ፕሮጀክት ነው የታሰበውና ደግሞ በጣም የኪራይ ምናምን ዋጋ ትንሽ አዛ እያደረገን ስለሆነ ስራችን ላይ ችግር እየፈጠረ ስለሆነ እስኪ ይህንን ነገር መቼ እንጀምረዋለን የሚለውን ነገር ንገረኝ። ምን ጊዜ ነው አንተ ይመች? ችግር የለውም ስራውን እንትን እስካለ ድረስ ባለሙያ ቀጥሮ ዋናውን ነገር እኔ እናንተ ዋናው መስማማታችንና ኢዲያል ሰብከውን ነገር ላይ ማስረዳት ነው። ዲዛይኑን ምናምን ካሌ ከሆነ እንደዛው ዋጋው ላይ መስማማትና አሁን ዲዛይኑን ካወጣውልህ ከምሰራበት ዋጋው ይጨምርባል። ግን ዲዛይን የራስ ካለ ከኔ የሚሰራው ግንቡን መገንባትና አሳምሮ ማስረከብ ከሆነ ድረስ ደግሞ እንደዛው በሂሳቡን እንነጋገራለን። ችግር የለውም። በጣም ጥሩ። ያው እንግዲህ በጠንካራ እንደሆንክ ያው ከንግግርም እየተረዳው ነውና እስኪ ስለ ፋሚሊ ልጠይቅ። ያው መቼም እንደዚህ አይነት ጥንካሬ እንደዚህ አይነት ጉብዝና ዝም ብሎ አይመጣም ብዬ አስባለሁ። እስኪ እንዴት አደግ ማለት ከቤተሰብ ጋር ምን ያህል ቆየ? ቤተሰቦችሽ ስራ ላይ ያላቸው ባህል ወይም ጥንካሬ እንዴት ነው? መቼም ይሄን ጥንካሬ ከሆነ ቦታ ነው የወሰድከው። ቤተሰቦቼ በጣም ጠንካራ ሰራተኞች ናቸው። ነገራችን ላይ አባቴ እንደዚሁ ማለት በዚሁ ሙያ ሳይሆን እሱ በግብርናው ሂደት ላይ ነው የሚሰራው። እዛው ገበሬ ነው ምናምን እኔ የገጠር ልጅ ነኝ። ወደ ወላይታ ምናምን አይነት ነው እና በቃ በዛ አካባቢ ነው ያደግኩትኝ። እናቴ ባይገርምህ በጣም ጠንካራ ነች እና አባቴ በሚያርስበት ጊዜ እሷ ነች ከስር የምትለቅምለት፣ በሚያጭድ ጊዜ ምናምን እሱ ነው የምታጭድለት። ቤት ስራ የምትሰራው እሷ ነች። እንጀራ ሸጣ ጉሊት ሰጣ ምናምን በቃ በብዙ ውጣ ውረድ ውስጥ ነው ያደግኩትኝ እኔ እና በዛም አንጻር ነው ትምህርቴንም ሳንጨርስ እንግዲህ ወደ ስራው ዓለም የገባሁትኝ። ከተጨቆነ ማለትም ተደላድሎ የኖረ አይነት ሰው አይደለሁኝም። በቃ በላለሁ እጠጣለሁ እንደማንኛውም ሰው። ግን የተሻለ ነገር ሰው ስትሆን ደግሞ ቤተሰቦችን ለመርዳት የተሻለ ነገር ወንድ ስትሆን በተለይ የመጀመሪያ ልጅ ነኝ ለቤቱ እና ብዙ ጫናዎች ይኖራሉ አንተ ላይ ከቤተሰብህንም ምናምንም እህትም አለችኝ የሷም ኃላፊነት ምናምን ይኖራል። ገባክ? እሷንም ሴት ነች። አሁን እንደ እናቴ እሷም እንድትኖር አልፈልግም። ገባ? ቢያንስ እኔ እዚህ ጋር ዋጋ ከፍዬ ብዙ ነገር አድርጌ እሷ የተሻለና የተደላደለ ህይወት እንድትኖር ነው እንጂ እኔ አሁን እዛ በሰዓቱ አሁን ትምህርት ላይ ምናምን ብዬ ጊዜ በገል የወላ ሙያ ማላካበትም ወደዚህም ስራ አልገባም። ገባክ? ቤተሰቦቼም በማል አባት የሚደክማል ምን ይላል እና በዛ አንጻር ነው ቤተሰቦቼ በጣም ጠንካራ ሰራተኞች ናቸው። ስራ ጥንካሬንን ያስተሳሰቤንም የገነባሁት ከአባቴ ነው። አባቴ በጣም ጠንካራ ሰራተኛ ነው። ያርሳል፣ ያጭዳል፣ ራሱ ይነግዳል፣ ወጥቶ ሸጦ ይመጣል፣ ከብቶች ያረባል። በቃ ብዙ ነገር እንደ ሴት ወተት አልቦ ምናምን ነው የሚሸጠው ማለት ነው። እንደዛ ነው ያሳደገን በዛው እና ለዛ ከዛ ጥንካሬና እየሰራ ልምዴ ነው ሰርኩትኝ ከአባቴ ነው። በጣም ደስ የሚል ነገር ነው ነገርከኝ በእውነቱ። ግን ምናልባት እስከ ገጠር ምናምን ስትል ገጠር ላይ የሆነ ሰዓት ላይ ለስራ ሄጄ ነበርና አንዳንድ ገጠር ሲኖር ብዙ ነገሮች ይፈጠራሉና ይሄ ከአምልኮ ምን ነው አንገት ምን ሆነ ነው ስራ ነው ስራ ትንሽ የኮንስትራክሽን ትንሽ የጉልበት ስራ ይኖረዋል። ታግዛለህ ምናምን በማለም ለዛ ትንሽ አንገቴ ያመኛል። ትንሽ ሁሌ ነው ወይስ? አዎ ትንሽ ያመኛል በማል አንዳንዴ ነው። እሺ ቀጥል አንተ ቀጥል። አዎ አንተ ቀጥል። እሺ እንደው ምናልባት ገጠር በሄድኩበት ጊዜ እንደው ይሄ ከአምልኮ ጋር በተገናኘ ምናምን በጣም ብዙ ነገሮችን ሰማሁኝና እንደው አንተ ያለበት ስራ ነው ልናወራ የመጣ ነው አይደል? አንተ ስለኔ ለመጠየቅ እንጂ አሁን ስለ ገጠሩ እዛው ያለበት ቦታ ላይ ግን ጠየቅኩ። እስኪ መልስልኝ፣ ምን ችግር አለው? ማለት ውሸትም ከሆነ ማውራት ካለብን ስለ ስራ ብቻ ነው እንጂ እንደነገርኩ የሚዲያ ሰው እሺ የሚዲያ ሰው ስለሆንኩኝ ስለ ሚዲያ እኔ አንተ ሚዲያነት አሁን እኔ ስራ ላሰራ ነው የመጣው አልከኝ። ስለ ስራ አውርተን ስራን መሰራልን ሰጠኝ። ካልተስማማንም መለየት ነው እንጂ ያለብን አሁን እንደዚህ ያዙረው ወሬ መጠየቅ አልወድም እኮ። የተስማማን ነው አይደል እያወራን ያለ ነው እኮ የተስማማን ነው። ግን አሁን ወደ ሌላ ወሬ አትግባ። እዚሁ እኔ እናንተ የጀመርነው ስለ ስራ አውርተን እንሂድ። አይ ጎበዝ ጋዜጠኛ ሊወጣ ይችላል ብዬ ነው። እኔ አልፈልግም ጋዜጠኛ መሆን ፍላጎት የለኝም። ለዛ ነው ሚዲያ ሰው መሆን እኮ ቆንጆ ነገር ነው። አሁን ለአንተ ሊሆን ይችላል ግን እኔ አልፈልግም። በቃ እኔ አሁን ኮንስትራክሽን ሰራተኛ ነኝ። ስራዬን ብቻ ነው ስራውን። አንተ ማሰራት ትፈልጋለህ ወይስ አንተ ለሌላ ዓላማ ነው የመጣው? ሌላ ወሬ ለማስወራ ምናምን ከመጣ
ቤቴን ልቀውጣልኝ በሰላም ምን ሌላ ወሬ ለምሳሌ ማለት የገጠር ሰው እኮ የገጠር ሰው ጋር እንደዚህ አላስፈላጊ ወይም ደግሞ ከሰው ልጅ ባህሪ የወጡ አንዳንድ ነገሮች ከጥንቆላ ጋር ከባዳም ልኮ ጋር ብዙ ነገሮች ይፈጠራሉ። ባዳም ልኮ ምን አገባኝ እኔ ስለምንድነው የምታወራው አንተ? ያማል እንደ በቃ ውጣልኝ። እሺ አትፈልኝ ካሜራውን በቃ ቆይሽ ተረጋጋ። እያወራን እኮ ነው እኮ አትፈልኝ በቃ እኔ አልፈልግም በቃ ካሜራም ሲጀመር ነው አሁን አለ እንደ ማለት ሶሻል ሚዲያን እንትን ተብዬ ነው እኔ ለራስ ማለት እኔንም ስራዬን ታስተዋውቅ ከሌለ እኮ የለም ሰምቼ አላቅም እኮ ማለት ይችላል። እንደዚህ ነገር አላቅም እኮ ታዲያ ለምን ትናደዳለህ? ምን አናደደ? ስለማይመለከተኝ ነገር ለምን ታወራለህ? እኔ ምን አገባኝ ስለ ባዳም ልኮ? ምንም እኮ የሚያስቆጣም ነገር አንተ ሰው ያማል እንዴ? ምንድነው የምታወራው? የሚያስቆጣ ነገር አይደለም ስለ ባዳም ልኮ እኔ ምን አገባኝ እኮ። አይ ምንም እኮ የሚያናድድ ነገር የለውም። ታዲያ ማለት ሰምተን ምናምን እኮ የምንሰማው ነገር ነው። ምንም ኖርማል ሰማው ወይ አልሰማውም እኮ ትላለህ አንዳንዴ። ምን ይሆንክ ነው? ምንድነው ነው? በቃ ውጣልኝ ወይ አትፈልኝ ካሜራውን። ቆይ ተረጋጋ፣ እያወራን እኮ ነው። ምን ነው ያመመህ ወንድም? ምን ደህና ነህ? ደህና ነኝ። በቃ ለምን ታናደኛለህ? ውጣልኝ በቃ እኔ ደም ግፊት አለብኝ፣ ያመኛል። ውጣልኝ በቃ። ደም ግፊት? አዎ አለብኝ። ውጣልኝ፣ ያመኛል፣ እያያዘኝ ነው ማጀራቴ እና በቃ ውጣልኝ። እስኪ ምን ሆነህ ነው አንተ? ሰውዬ ከኔ ችግር ነው እንዴ ያለብህ? ምንድነው የምትለኝ? በቃ ምን ሆነህ ነው ማለት የሆነ ነገር እየተለዋወጠብኝ ነው። ፊት ምንድነው? ምንም አይደለም። ውጣልኝ በቃ። እሺ ውጡልኝ። ቆይ ፊት እየቀላ ነው። ቆይ ምን ሆነህ ነው? በሰላም በሰላም ውጡልኝ። በሰላም አንተ አትፋብረው ካሜራው። ውጣልኝ እኮ በሰላም ውጣልኝ። በሰላም ውጣልኝ። እሺ እያወራን እኮ ነው። አላወራም ስለኔ ምንም የምታወራው ነገር የለም። ውጣልኝ እኮ። ምንድነው የቀየረህ እንደዚህ? ውጣልኝ አንተ። ቆይ ተረጋጋ። ካሜራውን ተው። እሺ ካሜራውን ተው። ምንድነው የሆንከው እንዴ? ምን ይሄው እንዴ? ምንድነው? አሬ ምንድነው? አሬ ሰው ኃይል ምንድነው? እየተቀያየረ ነው ሰውየው፣ እየተቀያየረ ነው። ምንድነው? አሬ ሰው ኃይል ያስፈልገናል። ምንድነው? አሬ እየተቀየረ ነው ሰውየው። አረ ሰው ወይኔ በስመ አብ ወወልድ ወመንፈስ ቅዱስ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ። አረ ሰው ያዝ በቃ። ካሜራውን ያስፈልገናል። እየተቀያየረ ነው። አረ ምንድነው?